እግዚአብሔር አይለወጥማ። በማንነቱ እግዚአብሔር አይጋጭም። ማንነቱ እግዚአብሔር አይለወጥም። አንቼንጀብል ነው። እግዚአብሔር የማይለወጥ አምላክ ነው። የጥንቱ የዘንድሮ የሚባል የለንም። ለዘላለም ያው ነው። እግዚአብሔር ስለማይለወጥ አሁንም ቢሆን ኃጢአትን የሚቀጣበት ፔናሊቲው ሲሪየስ ነው። በፍጹም እግዚአብሔር መቼ ነው ኃጢአትን የሚቀጣው? ባገኘው ቁጥር ኃጢአትን እግዚአብሔር ባገኘው ሰዓት ይቀጣዋል። እግዚአብሔር ኃጢአተኛውን ነው የሚቀጣው። ኃጢአተኛውንማ እግዚአብሔር ማዳን ነው የሚፈልገው። እግዚአብሔር የሚቀጣው ኃጢአትን ነው። ኃጢአተኛው እምቢ ካለ ነው እግዚአብሔር ደርበው የሚቀጣው እንጂ ኃጢአተኛውንማ ና አምልጥ ናውጣ ነው የሚለው። ኃጢአቱን ልቅጣው አንተ አምልጠው ነው የሚለው። እግዚአብሔርማ ኃጢአተኞችን ማዳን ነው የሚፈልገው። የእግዚአብሔር ልብ የእግዚአብሔር ኢንቴንሽን ምንም ነገር ካረገ ኃጢአተኛን ለማዳን ነው ትግሉ ሰውየውን ለማላቀቅ ነው። ሰው ግን አንዳንዴ ልከኛ ነው፣ እንደ ሰዶም ሰዎች። የእግዚአብሔር ናፍቆት የኃጢአተኛ መዳን መትረፍ ነው። ኃጢአትን ግን እግዚአብሔር መቼም ታግሶ አያውቅም። ከቅድስናው ጋር አብሮ ሄድም። እግዚአብሔርን በጣም ዋጋ ያስከፈለው ነገር ኃጢአት ነው። የበደለው እኮ ሰው ነው። እግዚአብሔር ዋጋ ከፈለ። የበደለውን ሰውዬ ከስራው ሊያላቅቀው በጣም ዋጋ ረጅም ማይል እግዚአብሔር መጣ። ኃጢአትን እየቀጣ ሰውየውን እየነጠቀ ሰውየው ተመልሶ ይዝበታል እያላቀቀ። ምን ጥያቄ ያለው? እግዚአብሔር ወደር የሌለው እጅግ ታላቅ ምህረት ያለው አምላክ ነው። ሁላችን የእግዚአብሔር ምህረት ውጤቶች ነን። የዳነው በምህረቱ ነው፣ እያለነው በምህረት ነው፣ የምንኖረውም በእግዚአብሔር ምህረት ነው። እግዚአብሔር ያቀረበውን መንገድ ግን ሰው እምቢ ካለ እግዚአብሔር ምን ያርግ? በቃ የመጨረሻ ይሄ ነው፣ ኑ እባካችሁ ውጡ ሲል ሰው መውጣት አቃተኝ ሲል እግዚአብሔር መጥቶ ና እንውጣ አለ። እግዚአብሔር ለኃጢአትና ለእሳት የወሰነው ሰው የለም። እንድትድን ይፈልጋል እግዚአብሔር። እኔ ለማዳን ልጁን ላከ። ከምንድን ነው የሚያድነኝ ኢየሱስ? ከኃጢአትና ከኃጢአት ነው። ሰይጣን ሰው ላይ የሚገዛው በኃጢአት እኮ ምክንያት ነው። ሞት በኃጢአት ነገሰ ነው እኮ የሚለው። ህይወትስ በጽድቅ ነገሰ ነው። ሰይጣን ምንድነው ዋናው ስፔሩ መጠቀሚያው? ኃጢአት ሲን ነው ግራውንድ የሚያደርገው ላይ ኢየሱስ ሲመጣ ሲንን አፍርሶ ጽድቅ ከዛ ህይወት። እንዴ ሰይጣን በምን ሊይዝ ይችላል? በኃጢአት ነው የሚይዝ። በምንድን ነው የሚከታተል? ኃጢአት። ታዲያ መፍትሄው የክርስቶስ ኢየሱስ ሞት፣ የክርስቶስ ኢየሱስ ደም። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ሁለተኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 6 ጀምሮ እስከ 10 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ደግሞም ኃጢአትን ለሚያደርጉ ሁሉ ምሳሌ እንዲሆኑ የሰዶምንና የገሞራን ከተሞች አመድ እስኪሆኑ ድረስ አቃጥሎ ከፈረደባቸው ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካዳነ ያ ጻድቅ ሰው በእነርሱ መካከል ሲኖር በሚያየውና በሚሰማው ነገር ነፍሱ ዕለት ዕለት በአመፀኛ ድርጊታቸው ብትጨነቅም ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። በተለይም በርኩስ ምኞት የሥጋ ፍላጎታቸውን የሚከተሉትንና ስልጣንን የሚንቁትን ለፍርድ ጠብቆ ያቆያቸዋል ይላል። ሙሉ የሁለተኛ ጴጥሮስ ሐሳብ ጠቅላላ የሁለተኛ ጴጥሮስ ሐሳብ ዛሬ ካነበብናት መሃል ላይ ወገቡ ላይ ገብተን ስላነበብነው ነው። መሃል ላይ ካነበብነው ከዚህ ሐሳብ ጋር በጣም በተቆራኘ አይነት መንገድ የተጻፈ ነው የሁለተኛ ጴጥሮስ መልእክት በሙሉ ማለት ነው። በዚህ ደብዳቤው ጴጥሮስ በጣም በጥብቅ ያሳስባል። ይህንን ደብዳቤ ከ65 እስከ 68 ዓመተ ምህረት ባለው ገደማ 67 ነው ተብሎ በጣም በስፋት ይታመናል። አንዳንድ የቤተ ክርስቲያን አባቶች እንዳረጋገጡት ከሆነ በጣም የቅርብ የሚያውቋቸው 67 አካባቢ ነው ይላሉ። የጻፈው በእድሜው ማብቂያ ላይ ነው ማለት ነው። ወደ ጌታ ሊሄድ በጣም የተጠጋበት የመጨረሻ መልእክቱ ነበር። ለጴጥሮስ የመጨረሻ መልእክቱ ነው። ይህንን ደብዳቤ ከጻፈላቸው በኋላ ብዙ አልቆየም። ሊሄድ እንደሆነ ጌታ ማመለከተኝ ይላል። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ላይ አሁን ከዚህ ድንኳኔ ልወጣ እንደሆነ ጌታ አመልክቶኛል፣ ልሄድ ነው መሄዴ ነው እያለ ስለሆነ አሁን ግን እነዚህ ነገሮች በጣም ደጋግሜ ነው ምጽፍላችሁ። ለምንድን ነው ደግመ እንደዚህ አይነት ነገር ምጽፍልህ? ሌላ ርዕስ የለህም ወይ? በሌላ ጉዳይ ከኛ ጋር አታወራም ወይ ሲሉት አይደለም፣ ይህንን ጉዳይ በጣም ደጋግሜ የምጽፍላችሁ እኔ ከድንኳኔ ወጥቼ ከሄድኩ በኋላ እኔና እናንተ ከማንገናኝበት ዘመን ላይ እንዳትረሱት እናንተ ጋር ይሄ መልእክት እንዲቆይ ከዚህ ድንኳን ከመውጣቴ በፊት ደጋግሜ እነግራችኋለሁ ይላል። ስለዚህ እንደነዚህ አይነት ነገሮች መጽሐፍ ቅዱሳችን ላይ ጴጥሮስ ብቻ አይደለም፣ ወንድማችን ጳውሎስም ያዕቆብም
በተለይ ደግሞ የሁለተኛ ጴጥሮስና የይሁዳ መልእክት ኦልሞስት አይደንቲካል ሌተርስ ናቸው። የይሁዳ መልእክት የሚባል አለ። የይሁዳ መልእክትና የጴጥሮስ ሁለተኛ ጴጥሮስ አንድ አይነት ናቸው። ስለወደቁት መላእክት፣ ስለተቃጠሉት ከተሞች፣ ስለ ኖህ በመካከላቸውም ደግሞ ስላሉ የሐሰት መምህራንና ልምምዶች በጣም አንድ አይነት፣ አንዳቸው ከአንዳቸው ቀድተው ሊሆን ይችላል እስኪባል ማለት ነው። አንድ አይነት ናቸው። ስለዚህ እንደነዚህ አይነት መልእክቶች በቤተ ክርስቲያን መካከል በጣም ሊደጋገሙ ይችላሉ። በጣም የሚደጋገሙት አማኞች ተጠብቀን ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣ ድረስ በነቃ ሕይወትና ልብ እንድንቆይ እኛን ለማሳሰብ ነው። ለኛው ጥቅምና በረከት ብቻ ነው። ክብር ለእግዚአብሔር። ለኛ ጥቅምና በረከት ብቻ ነው። እኛን ለማንቃት፣ እኛ የበለጠ ኮንሸስ እንድንሆን፣ አረማመድ አካሄዳችንን እየሰለልን ቼክ እያደረገን እንድንሄድ ማሳሰቢያ ሆኖ ቀርቧል። ስለዚህ ጴጥሮስም ዓላማ ምንድነው ስትሉት እኔ ከሄድኩ በኋላ እንዳትረሱት፣ እንዳትዘናጉ። በጣም ብዙ ሕይወትን የሚጎትት ነገር ስላለ የሚጠልፏችሁ በመንገድ ወስደው እንዳያስቀሯችሁ ትዝ እንዲላችሁ ደግሜ ይሄንን አሳስባል። ጌታ የተመሰገነ ይሁን። እና ራሱ ጴጥሮስ ነው የጻፈው አይደል? ራሱ ጴጥሮስ የአንደኛ ጴጥሮስ ጸሐፊው፣ የወንጌላቱ ስምዖን ማለት ነው። የወንጌላቱ ስምዖን የሐዋርያት ሥራው ጴጥሮስ ማለት ነው። ይህንን ደብዳቤ የጻፈልን እሱ ራሱ ነው ጸሐፊው። ምክንያቱም ምዕራፍ 1 ላይ ቁጥር 12 አካባቢ ጀምሮ ነው የራሱን ፐርሰናል ኤክስፔሪየንስ እንደ ምስክርነት ያቀርባል። በማቴዎስ 17 ላይ ከጌታ ከኢየሱስ ክርስቶስ ጋር ጌታችን ኢየሱስ ክርስቶስ በተለወጠበት ተራራ ላይ አብሬው ነበር ይላል። እኔ ማነው የጻፍከው ማነው ሲሉት ጌታችን ኢየሱስ ክርስቶስ በዛ በትራንስፊግሬሽን ማውንቴን ላይ ክብሩን በገለጠበት መለኮትነቱ ቁርበቱ ላይ ባብረቀረቀበት በዛ ተራራ ላይ የአይን ምስክር የነበርኩት ሰውዬ ነኝ ሲል ያንን ጉዳይ የአይን ምስክር የነበረው ወይ ዮሐንስ ነው ወይ ያዕቆብ ነው ወይ ጴጥሮስ ነው። ዮሐንስ ደግሞ ለነሱ ሊጽፍላቸው አይችልም። እነሱ ያሉበት አካባቢ አገልጋይ አይደለም። ያኛው ያዕቆብ ደግሞ ቀድሞ የሐዋርያት ሥራ ምዕራፍ 2 ላይ የቸርች ኤርሊ ጊዜ ላይ ወደ ጌታ ጨርሶ ሄዷል። ስለዚህ ሊሆን የሚችለው የዚህ ደብዳቤ ጸሐፊ ይሄው ሰው የራሱ ወንድማችን ሐዋርያው ቅዱስ ጴጥሮስ እና ጳውሎስ ሊሆን ይችላል እንዳትሉ ምዕራፍ 3 ቁጥር 12 አካባቢ ወንድማችን የተወደደ ወንድማችን ጳውሎስ ይለዋል እና ጳውሎስን ደግሞ ሜንሽን ያደርጓል እዚህ ደብዳቤ ላይ አብረው ያገለግሉ ነበር ማለት ነው። ስለዚህ ጳውሎስም አይደለም ጴጥሮስ ነው እየጻፈልን። ጌታ የተመሰገነ ይሁን እና ይሄ መሃል ላይ ገብቻ ያነበብኩላችሁ ጉዳይ ነገሩን ለመከላከል ጴጥሮስ ያቀረበው የመጀመሪያ የብሉይ ኪዳን ጥቅስ አይደለም። ከዚህ በፊት ስለወደቁ መላእክትና ስለሚጠብቃቸው ጥፋት፣ በኖህ ዘመን ስለነበረው ነገርና እግዚአብሔር በዚያ ዘመን የነበረውን ነገር እንዴት አድርጎ እንደቀጣ ከዚህ ቁጥር በፊት ወንድማችን ጴጥሮስ አሳስቦ ከዛ በሶስተኛ ደረጃ ነው ሎጥን የሚያመጣው። እስቲል ጴጥሮስ በመካከላቸው ያለውን ነገር ዲል ለማድረግ እየተጠቀመ ያለው የብሉይ ኪዳን መጽሐፍን ነው አይደል? ቀደምት የነበሩትን የብሉይ ኪዳን መጽሐፍትን ሶስቱንም ሐሳብ ደግሞ የሚያመጣው ከዘፍጥረት መጽሐፍ ላይ እስቲል የዘፍጥረት መጽሐፍ ላይ ነው ያለው እና አሁንም ቢሆን ሎጥን በዛ ዘመን የነበረውን የሰዶምና ገሞራን እግዚአብሔር የፈረደበትን መንገድ በዚህ መልእክቷ ላይ በጣም ጠንከር አድርጎ ያቀርባል። እንደው ለምንድን ነው ሎጥን ያመጣው ካላችሁት ቁጥር 6ን ማንበብ ጥሩ አይመስላችሁም? ምዕራፍ 2 ቁጥር 6 ምንድን ነው የሚለው? ደግሞም ኃጢአት ለሚያደርጉ ሁሉ ምሳሌ እንዲሆኑ አይደለም ይላል። አሁን ጴጥሮስ ለምንድን ነው ሎጥን ያመጣው? ለምንድን ነው ሰዶምና ገሞራ ያንን ነገር ያመጣው? ኃጢአት ለሚሰሩ ሁሉ ምሳሌ እንዲሆኑ እግዚአብሔር በነዛ ከተሞች ላይ በዛ ዘመን ያደረገውን ነገር እንድታስታውሱ ነው። ኃጢአት የሚሰሩ ሰዎች እንደዚህ አይነት ነገር ይጠብቃቸዋል። ጥርጥር የለውም። ለምንድን ነው እንደዚህ አይነት ነገር የሚጠብቃቸው? የጥንቱ እግዚአብሔር የዘንድሮም ነው። እግዚአብሔር አይለወጥማ። በማንነቱ እግዚአብሔር አይጋጭም። ማንነቱ እግዚአብሔር አይለወጥም። አንቼንጀብል ነው። እግዚአብሔር የማይለወጥ አምላክ ነው። የጥንቱ የዘንድሮ የሚባል የለንም። ለዘላለም ያው ነው። እግዚአብሔር ስለማይለወጥ አሁንም ቢሆን ኃጢአትን የሚቀጣበት ፔናሊቲው ሲሪየስ ነው ትምህርቱ። ሎጥን ያመጣው ቁጥር 9 ሁለተኛ ዓላማው ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ለማሳወቅ ነው። ሁለተኛ ዓላማው የመጀመሪያው ኃጢአተኞችን እግዚአብሔር ይቀጣል ነው። ሁለተኛው በንጹህ ሕሊና በጤናማ መንገድ እያመለኩት የሚኖሩትን ደግሞ ያድናቸዋል። ለዚህ ለማነሳው ሁለት ነገር ሎጥን የመሰለ ምሳሌ አላገኝም አለ ጴጥሮስ። እንደ ሎጥ አይነት ምሳሌ አላገኝም።
አላገኝም። የኖህ አይነት ምሳሌ አላገኝም። የወደቁት መላእክትና ቅዱሳን መላእክቱ አይነት ምሳሌ አላገኝም። ሎጥ ግን በጣም ጥሩ ነው። ስለ ኖህ ብዙ አላወራም። ሰውየው በጣም አስጨናቂ ሰው ነው። ለማብራራት አይመችም። የኖረው ግን ከባድ ነው። 950 ዓመት እኮ ነው የኖረው። አንድ ቁጥር ነው የወጣው። እግዚአብሔር ስብስብ ሲያደርገው አንድ ቁጥር አዲስ ኪዳን ላይ አይጻፉ ከመሞት ሰውየው ብዙ አልሰራም። አንድ መርከብ 120 ዓመት ሰራ። በቃ ጨረሰ፣ ኮነነ፣ ሞተ። አንድ ጉዳይ ነው እድሜውን የጨረሰው። ያቺ ጉዳይ ግን ይኸው መስቀል እንዲህ ሽንቁር አድርጋ ነው የመጣችው። አዲስ ኪዳን ድረስ መጣች። ዘፍጥረት ላይ አንድ ታሪክ ነው እንዳንል መስቀል ተሻግሮ መጣ። በጽድቅ ዓለምን ኮነነ ተባለ። ማን ተብሎ ያውቃል? ማንም አልተባለም። ጽድቅ አዲስ ኪዳን በክርስቶስ ነው ያለው። ኖ ብሉይ ኪዳን በጽድቅ ዓለምን ኮነነ። ድሮ መርከብ መስራት ነው። ዘንድሮ አዲስ ኪዳን ሲመጣ ጽድቅ ሆነ። ድሮ በእንጨት ሰራ፣ አዲስ ኪዳን ሲመጣ በእምነት ሰራ ሆነ። በዚህ ሁለት ዓላማ ሎጥ ተጽፏል። አንደኛው እግዚአብሔር ኃጢአትን ይቀጣል። ሁለተኛው እግዚአብሔር እያመለኩት በጤንነት እያመለኩት የሚኖሩትን ደግሞ ያድናል። እግዚአብሔር እንደዚህ አይነት አምላክ ነው። እያመለከን ነው የምንኖረው። እኛውን ቸርች ነው ያገኟችሁ፣ ኋለኞቹ ነን እኛ። እንደው ግን ለማሳሰብ ያክል ነው በእውነት እንደ ጴጥሮስ የጻፈው ደጅ ላሉ ሰዎች አለ። ለቤተ ክርስቲያን የተጻፈ መልእክት ነው። ቸርች ውስጥ ጌታን እያመለኩ ላሉ ሰዎች ማንቂያ ነው የተጻፈው። ደጅ ላሉት ምን ትነግራቸዋል? ራሱን እኮ ነው የሚኖሩት። ሰዶም ገሞራ እኮ ነው ደጅ የተጻፈው። ለማን ነው? አምልጠው በሎጥ አይነት አቋም ውስጥ ስጋቸውን በጥርሳቸው ነክሰው እየኖሩ ላሉ ሰዎች እኮ የተጻፈ ነው። እንዳትወሰዱ የሰዶምና የገሞራ ጉዳይ ይዟችሁ እንዳይሄድ። ለምን? እግዚአብሔር ሰዶምና ገሞራ በጣም አማላይ፣ አታላይ፣ ልብን ጥልፍ የሚያደርግ እግዚአብሔር የሌለና የቀረ የሚመስል አይነት ሲስተም ነው ሰዶምና ገሞራ። እግዚአብሔር የታለ የሚያስብል ነው። አንድ ሰው መትረፍ እስከማይችል በመርዝ የተጠለቀለቀ ሲስተም ነው የሰዶምና ገሞራ ሲስተም። ብዙዎችን ውጧል። ሎጥስ እንዲያው እንደምንም ብሎ ታግሎ ቆሟል። እግዚአብሔር ጊዜው ሲደርስ ኃጢአትን ቀጣ፣ ያመለከው ናዳ ነው እና ወሳጅ ነው ሲስተሙ እና ንቁ ነው። እንደዚህ መንቃት ቢቻል ኖሮ ተደባድበን በነቃን፣ በዱላ ሁሉ ብንነቃ። በእውነት እኮ ነው የምላችሁ። ዴዝ በጣም ሲሪየስ ነገር ነው። ስለ ቆምን ነው መሞትን የማናውቀው እንጂ መሞት በጣም ከባድ ነገር ነው። መንፈሳዊ ሲሆን ደግሞ ከባድ ነው በጣም። ስፒሪቹዋሊ ሰው ምንም ሳይመስለው ከእግዚአብሔር ዲፓርት ሲያደርግ ደግሞ በጣም ከባድ ነገር ነው። ይኸው እየቀረበ ያለው ፔናልቲ ነው። ባይዘው እየቀረበ ያለው ፔናልቲ ነው እየቀረበ ያለው። ሎጥን ዝም ብለን እንየው ወደ ኋላ ሄደ። ዘፍጥረት 13፣ ዘፍጥረት 14፣ ዘፍጥረት 19 እነዚህ በሙሉ ሎጥ ያለባቸው ቦታዎች ናቸው። ሎጥ የአብርሃም ወንድም ነው አይደል? ወንድም ማለት የስጋ ወንድሙ አይደለም፣ ያጎት ልጅ ነገር ናቸው። ግን ወንድሜ ሎጥ አለው ማይ ብራዘር ይላልና አብረው ወጡ። ትዝ ይላችኋል። እግዚአብሔር አብርሃምን ውጣ ሲለው ፈርቶ ይዞት ወጣ። ሰውየው ባይዘው ተከትሎ ይወጣ ነው። ጌታ አብርሃም ሊወጣ ሲል ሎጥ እንዴት እንዴ የት አለው። እንደው አንድ እግዚአብሔር ነኝ የሚል አምላክ ይገርማል ተገለጠልኛል። እግዚአብሔር የሚባል ተገልጦ አያውቅም። የመጀመሪያ ነው ሲገለጥ። አብርሃም ብሎ ነው እግዚአብሔር ራሱ የጀመረው አይደል? እግዚአብሔር ራሱ ሲጠራው የአብርሃም ይስሐቅ ያዕቆብ ነው። ከአብርሃም በፊት የእንትና ተብሏል አይታወቅም። እግዚአብሔር ተገለጠልኝ። ማን ነው እግዚአብሔር? ዝም ብሎ ተገለጠልኝ በጣዖት አምልኮ ውስጥ እያለሁ እና ውጣ አለኝ። ወዴት ውጣ አለ? እንደው ዝም ብሎ ወደ ማሳይ ውጣ አለኝ። አዎ ሪል ነው አይቼዋለሁ። ደግሞ ያወራል እና ሲናገረኝ ደግሞ ውጣ ውጣ የሚል ነገር ነው። ታዲያ አይ መውጣቴ ነው ግን ከብቻዬ ከመውጣ እንደምታውቀው ነው እኛ ዘላኖች ነን። አዎ ከብት እያረባን የምንዞር ሰዎች ነን። በየመንገዱ ጠላት አያጣንም። አዎ እንግዲህ በአባቴ በኩል በእናቴ በኩል ጠላት ሊኖር ይችላል። የሆነ ጠላት መንገድ ላይ አግኝቶ እንዳያጠቃኝ አብረኝ ትወጣለህ። እሺ የድሮ ሰው ጥሩ፣ የዘንድሮ ሰው ረጅም ሸኝቶ ነው የሚመለሰው። አካሄዳለሁ ይላል። ይሄኛው እሺ እንውጣ አለና እድሜውን፣ ህይወቱን፣ ስሙን፣ ታሪኩን አብርሃም ላይ ለጥፎ እግዚአብሔር አብርሃምንና ሎጥን ያጣላቸው አይደል? እዚህ በጣም ደጋግሜ ተናግሬያለሁ። ሁለቱም ባርኮ ነው የለያቸው አይደል? አጠገባቸው ሰው ተባርኮ ቢለይ ጥሩ አይደለም? በእውነት ነው የምላቸው። እናንተ አብርሃም ሁኑና ግን ሎጥ አሁን ካጠገባቸው ወድቆ ቢለያቸው የኔ አምላክ ነው የምትሉት ባርኮት ይሂድ። በዛ ይላል አይደል? ከብታቸው በዛ፣ አህዮቻቸው በዙ። ምን ያርጓቸው? መጽሐፍ ሲነገር ምድር አልበቃቻቸውም ይላል። ምን ማለት ነው? ምድር አልበቃቻቸውም ራሱ ድሮ አይ በቃ እግዚአብሔር ዝም ብሎ ነው የሚባርከው። ሰውም የለም የሚካፈል የሚሰርቅ የለም። ዝም ብሎ እንዲህ ሲያዩት መጨረሻ የለውም። ከብት በከብት አገሩን ሁሉ ከዛ መጽሐፍ ሲነገር ሎጥና አብርሃም ተጣሉ አይደለም የሚለው እረኞቻቸው ተጣሉ ይላል። እረኞቻቸው ሲጣሉ መጡና የአብርሃም እረኞች ከሰሱ። የሎጥ እረኞች እንትኑን አስቸገሩን፣ ምንጩን፣ ውሃውን ምናምን ሲሉ አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለው። ሁለታችንም አሁን ሰራዊት ሆነናል። አሁን ምረጥ። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ። አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ። ምርጫውን ላንተ ልስጥ። አምነኸኝ ነው የወጣኸው። እግዚአብሔር ኪዳን ያደረገው ከኔ ጋር ነው። እግዚአብሔርን የማውቀው እኔ ነኝ። እግዚአብሔር የተናገረኝ እኔን ነው። አምነኸኝ ነው የወጣኸው። ከኔ ጋር ወጥተህ ግን የኔ አምላክ አልጣለህም፣ ባረከ። እንለያይ
ሲለው ሎጥ ቆመ እና በጣም አማትሮ ሲያይ አይደለም ይለው እንደ እግዚአብሔር ገነት ይልና በግብፅ አምሳልም የተሰራችውን የሶዶምን ምድር ተመለከታት ይላል። እንደዚያ የተቃደሰው ለነዚህ ሁሉ ከብቶች ምግብ እዛ ይኖራል አለና እንደዚህ ዞር ሲል ምድረ በዳ ነው። አብርሃምን አየሁ። ወደ ፈለግከው ነው ያልከኝ። አይ እጣ እንጣጣል አይደለም ወደ ፈለግከው አለው። እግዚአብሔር ላያችሁ ላይ ኪዳን ያስቀምጥ። አብርሃም ይኸውልህ ምድረ በዳ ቢገባ ምንጭ እጁ ላይ እንዳለ ያውቃል። መሬት ላይ አይደለም የትም ይግባ አብርሃም ያለመዋል። በእውነት እግዚአብሔር ከእናንተ ጋር ይሁን። የትም ግቡ። እግዚአብሔር ይባርካችሁ። አብርሃም ሂኖስ አውቆታል። በቃ እግዚአብሔርን በጣም ብዙ አላወቀውም። በጣም እኮ አልተገናኙም። ግን አንዴን ያገኘው ምን አይነት እንደሆነ ግን ገባው። ገና ህዝብ የሚያደርገኝ አምላክ ለመሬት ለድንጋይ አላማውም ሂድ ሲለው ሎጥ መረጠና ሄደ። ተለያዩ። የአብርሃም ታሪክ ቀጠለ። ሎጥ በሰዶም ገባ፣ ልጆቹን ይዞ ገባ። መጽሐፍ ሲናገር ምዕራፍ 14 ላይ አይደል የሰዶም ህዝቦች እጅግ ክፎችና ኃጢአተኞች ነበሩ ይላል። በጣም ክፎች ኃጢአተኞችም ነበሩ ይላል። ሎጥም ሜዳማውን ምድር መረጠ ይልና በሰዶም ከተሞች ድንኳኑን እየነቀለ ኖረ ይላል። ታውቃለህ አላስቀምጣሉ። እዚህ ጋር ይተክላል ይነቅላል፣ እዛ ጋር ይነቅላል፣ እዛ ጋር ይተክላል። ወዴት ሂድ? በዚህ ጊዜ ጦርነት ተነሳ ይላል። ሌሎች 5 ነገስታት መጥተው ሰዶም ያለበትን አካባቢ ለመውጋት ጦርነት ተነሳ ብቻ አይደለም ተዋጉ ይልና ሰዶምንና ገሞራን ድል አረጓቸው። በዚህ ጊዜ ሎጥን ልጆቹንና ንብረቱን ማርከው ይዘው ሄዱ። በዚህ ጊዜ ማርከው ይዘው ሲሄዱ ከምርኮኞች መሃል የተረፈ አንድ ሰው እየበረረ ወደ አብርሃም መጣ ይላል። አይገርማችሁም? ግን አብርሃም ሩቅ አይደለም ያለው፣ እያየ ነው። ታውቃለህ በሩቅ ደግሞ አብርሃም ያለበት ከፍታ ነው። ሰዶም ባይዘው ወደ ታች ነች። በኋላ ምዕራፍ 19 ላይ እግዚአብሔርን መጥቶ ወደ ሰዶም አየ ወደ ታች ይላል። አብርሃም ቤት ሆኖ አብርሃምም ከእግዚአብሔር ጋር ቆሞ ወደ ሰዶም ተመለከተ ይላል። ወደ ታች ነው። ሮጦ መጣና ጌታዬ አብርሃም አለው። አቤት አለው። የእንትን አገሮች መጡ። እሺ ሰዶምን ድል አረጓት። ሎጥስ አለው። ማረኩት። ሚስቱና ልጆቹ ተማርከዋል። ንብረቱስ ተቃጥሏል። ታዲያ ይዘውት ሄደዋል። 318 በቤቱ የተዘጋጁ ባሮች ነበሩት ይላል። ሰውየው እኮ አንተ ሰራ አገር ሆኗል። 318 ባሪያ የት ጋር እንዳፈራ መጽሐፍ ቅዱስ አይነግርም። ብቻ ነው ውጣ የተባለው እግዚአብሔር ሳይነግረን የሰጠው ማለት ነው። አሜን በሉ። ሁሉ ይጻፍ እንዴ? መጽሐፍ ቅዱስ አይበቃማ። ዝም ብሎ የሆነ ቦታ ሰርፕራይዝ ያደርጋል። 318 ባሪያ ኬታ መጣ ትላል። በቃ ነበሩ። እኔ ራሴ አላውቀውም ነበሩ፣ ግን በቃ አሉ። 318 ባሪያ እየተዋለደ ምን እያለ ያደገ ማለት ነው። ታጠቁ አለ። ጦራቸውን ያዙ ይላል። ተከትሏቸው ሲደርሱ ማምሻውን ደረሱ ይላል። መጽሐፍ እንደዚህ ይላል። እኔ ይኸውላችሁ ሚሊተሪ ሳይንስ ያውቃል አብርሃም። በቡድን አድርጎ ነገራቸው ይላል። ወታደራዊ ሳይንስ እኮ ነው። ይኸውልህ አንተ በዛ በኩል ግባ፣ አንተ በዛ በኩል፣ አንተ በዛ በኩል፣ አንተ በዛ። ሚሊተሪ ሳይንስ በደንብ አስታጠቃቸው፣ ነገራቸው። እሻሉ ሄዱልና ድል አረጉ፣ አሸነፉ። ሎጥን አዳነው ይላል። ቤቱን ታደገለት ይላል። መለሰው ይላል። ሲመልሰውስ ሎጥ በሰዶም ቀረ። ኦልሬዲ ከአብርሃም ጋር ተለያይተዋል። እንደ ኪዳን ገብቶባታል ሰዶም ውስጥ። ስለዚህ አብርሃም ወደ አገሩ ምርኮን ይዞ ተመለሰ። ሎጥ በሰዶም ቀረ ይላል። ከዛስ አብርሃም ውለታ ውዬልሃለሁ ና ባሪያዩን አላለውም። ኑሮህን ቀጥል፣ ችግር ካለ እመጣለሁ። መሀል ላይ የአብርሃም ታሪክ ነው። ከዛ የሚቀጥለው ኤሌዘር፣ አብርሃም፣ እግዚአብሔር፣ ጩኸት፣ ጭቅጭቅ፣ ለቅሶ፣ እንባ ምናምን ብዙ አጋር ምናምን። ከዛ መጽሐፍ ሲናገር ምዕራፍ 18 ላይ እግዚአብሔር አብርሃም ጋር መጣ። እግዚአብሔር አብርሃም ጋር የመጣው ወደ ሰዶም እያለፈ ነው። እግዚአብሔር ሰዶምን ሊያጠፋ ሲያልፍ ይላል በአብርሃም በኩል አለፈ። እግዚአብሔር ለአብርሃም ተገለጠለት ይልና ቀጥሎ ምንድነው የሚለው? አብርሃምም እባካችሁ እንግዶቼ አለ ይላል አይደል? መጽሐፉ የሚለው እግዚአብሔር ተገለጠለት ነው። አብርሃም ሲጠራቸው እባካችሁ አብርሃም 3 አድርጎ ይጠራቸዋል። መጽሐፉ እግዚአብሔርም ብሎ ይመልሰዋል። 3ቱ መጡና አብርሃም ቤት መምሬ ዛፍ ስር ቁጭ ብሏል። አብርሃም መምሬ የሚባል ሰው ያለ ልጆች ያሉት ዛፉ እሱ ነው ባይዘው እና አብርሃም የመምሬ ዛፍ በጣም ተለቀለ ዋርካ ነገር ነው ማለት ነው። እንዲህ የአካባቢው አደባባይ እንደዚህ ወሎ ሰፈር አደባባይ እንደምንለው የመምሬ ዛፍ በጣም የሚታወቅ ቦታ ነው። አብርሃም መምሬ ዛፍ አካባቢው ቁጭ ብሏል። እግዚአብሔር መጣ አብርሃም ጋር። አብርሃም አንተ ጋር ነው የመጣሁት አለው። እግዚአብሔር ይመጣልኝ። ታዲያ ቁጭ በላ እንግዶች ቁጭ በሉ፣ የእግሩ ኋላ አምጣላችሁ፣ እግራችሁን ልጠብ። የተከበረ ሰው ነው። 318 ባሪያ ያለው ሰው ምንድን ያለው ልክ ሲያገኙ እግራችሁን ልጠባ፣ ምግብም ላምጣ፣ ትንሽ ቆዩ፣ ትንሽ እያለፍኩ ነው ማለት ትንሽ እባክህ ትንሽ። ሮጦ ሳራ ጋር ገባ። በይቶሎ በቂጣ ጋግሪ። ለምን 3 እንግዶች ደጅ ተቀምጠዋል። ሳራ እያለፉ ነው። እግረ መንገድ እንዳይመስልሽ የሆነ ነገር ሰርተው ነው የሚሄዱት ነው ቤት። እግዚአብሔር በሌላ በኩል በላይ አይሄድም እንዴ? ማን ይከለክለዋል? በላይ ቤት ለምን በዚህ መጣ? አብርሃም ፈልጎ ነው። አሜን ብሎ የዛሬ ዓመት ይስሐቅ ያለው በዚህ የዛን ቀን ነው። ወደ ሰዶም እየወረደ ነው። በዚህ ቀስ ብሎ መጥቶ የዛሬ ዓመት ብሎ የዛሬ ዓመት ድጋሚ ይመጣሉ አለው። ድጋሚ ሲመጣ ሳራ ወንድ ልጅ አቅፋ ነው የሚመጣው አለው። እግዚአብሔር የዛሬ ዓመት እመጣለሁ ብሎ ሲሄድ አይመሽም። ታውቃለህ፣ አይመሽ አይነጋ ስትዘጋጅ አልቀህ ነው የምትጠብቀው።
ሳይነግረን እኮ ሲመጣ ነው ጥሩ። የዛሬ ዓመት እመጣለሁ ያለው የዛን ቀን ነውና ምግብ አዘጋጅ ያላት። ከዛ በጣም የሰባውን አይደለም ይለው የሰባውን ወሰደልና መጽሐፍ በጣም በጥንቃቄ ነው የጻፈው። መጽሐፍ ስጋው ልል ነበር ይላል። ሲያኝኩት እንዳይከብድ አመጣ እኮ ለእግዚአብሔር እኮ አመጣ፣ አረደ፣ አዘጋጀ፣ ቂጣ ተጋገረ፣ አምጥቶ አስቀመጠ። ብሉ ጠጡ ብሉ። እግዚአብሔር እንደዚህ ያለው ሳራ የታለች አለው። እግዚአብሔር ሁሌ ነው ቼክ የሚያደርገው። ሳራስ ቆናቸው ብቻ ናት ተታይ በሉት። ሳራ የታለች ሲለው ሳራ አለች ድንኳኑ ደጅ ጋ ናት ሲል ንገራት የዛሬ ዓመት ወንድ ልጅ ትወልድልሃለች ሲለው ሳራ ስማ ደጅ አካባቢ ና ባይዘው ሀፋፍ ድንኳኑ ውስጥ ብለች ሳራ ሲባል ሰምታ እየሰማች እንዲህ እየሰራች ባንድ እጇ የዛሬ ዓመት ትወልዳለች ሲል እየሰራች እኮ ነው። በቃ ኮሽኮሽ እያደረገች ከት ብላ ሳቀች። እግዚአብሔር እንደዚህ ለምንድን ነው ሳቀችው ሲል አረ ጌታ ያልሳኩም የዛሬ ዓመት ወንድ ልጅ ትወልጃለሽ አትሳቂ፣ ብትስቂም ችግር የለውም ስሙን ይስሐቅ ብየዋለሁ ብሎ እግዚአብሔር ተነሳ። የአብርሃምን ጉዳይ ጨርሶ የሚያምነውን አድኖ ወደ ሰዶም እየሄድኩ ነው አሉ። ለምን አለው? ላጠፋው ነው። ካታስትሮፊዮ አይደለም የሚለው ቃሉ። ካታስትሮፊዮ ማለት ባይዘ ከሰማይ እሳት ወርዶ ማቃጠል ብቻ ሳይሆን አብሴንድ ዳውን ልገለብጠው ነው አገሩ ነው አለው። እንዲህ ልገለብጠው ነው አለው። ያለው እንዲህ ልከድነው ነው አለው። አጠፋዋለሁ አለ ሰዶምን። መጽሐፍ እንደዚህ ይላል። አብርሃምም እግዚአብሔርን እየተከተለ እግዚአብሔር ሆይ አለው። አቤት አለው። እየሄደ ነው ስማ እንዳያጠፋ እኮ እያዘገየው። እግዚአብሔር ሆይ አለው። እግዚአብሔር መለስ ብሎ አቤት አለው። እንደው አትቆጣኝ፣ አንዴ በፊት መናገር ጀምሬ የለ እንደው እባክህ አትቆጣኝ። ደግሞ የምድር ሁሉ ዳኛ ይሄንን ያደርጋል። እግዚአብሔር እንደዚህ ያለው አንተ እኮ የምድር ሁሉ ዳኛ ነህ። አንተ እንዲህ ካረክ እኮ በቃ ከተማ ዓለም ጠፋ። የምድር ሁሉ ዳኛ ይሄን ያደርጋል እንዴ? እንደው ግን ህዝቡ ብዙ አይደለም 50 እንደው ደህና ሰው ጻድቅ እንደው አንተን የሚፈራ ካገኘ ከተማዋን ትተዋታለህ አለው። 50 ካለ አላጠፋም እየወረድኩ ነው ቆጥራቸዋለሁ አለው። ተማ አብርሃም ሰዶምን ያውቃታል። አይኖሩም ማለት እኔ መች ጠፋኝ ሰዶም ሎጥ ብቻ ነው ያለው። እርግጠኛ ነኝ ግን ሎጥን ለማዳን ነው። እየተጨቃጨቀ ነው ታውቃለህ። ጨረሰ ልታጠፋ ነው እኮ ነው ጭቅጭቁ። እግዚአብሔር ያለ ቅሬታ አይተው ምንም ነገር አላጠፋም 50 ካገኘው ብሎ እግዚአብሔር ጉዞ ሲጀምር አብርሃምም በእግዚአብሔር ፊት ቆመ ይላል። ታውቃለህ ፊቱ ሄዶ ቆመ። እግዚአብሔር ሆይ አለ። አቤት። አትቆጣኝ መናገር ጀምሬ የለ ይላል መሀል እንደዚህ አይነት ነገር የተናገረው ጌዲዮን ነው። አትቆጣኝ እችኛዋ ትርጠብ መሬቱ ይድረቅ። እሺ ሰድር እንደው አትቆጣኝ እችኛዋ ትድረቅ መሬቱ ይርጠብ። የድሮ ሰው እኮ አሪፍ ነው። አይ ስፔሲፊክ ነው ጉዳዩ ህይወት አይደል እንዴ? ህይወት ነው ድንገት አይደል? እግዚአብሔርን ብሎ ነው የወጣው። አብርሃምን ታሪክ አለው ከእግዚአብሔር ጋር ከሚሰራው ውጪ ባለ ታሪክ ሊያደርጉት የሚችሉትን ነገሮች በሙሉ ጥሎ አይደል የወጣው። እግዚአብሔር ነው ታሪኬ ብሎ እኮ ነው የወጣው። እና ጉዳዩ ሲሪየስ ነው። እግዚአብሔርም አይቆጣውም። እኔም ብለን የወጣው እነግርሃለሁ ጠይቀኝ። ከዛ እንደዚህ ያለ እግዚአብሔር በእውኑ ከወዳጄ ከአብርሃም የምሰውረው ነገር ይኖራል? አይኖር። አልሰውርም ጠይቀኝ ልመልስልሃል። 5 ብታጣ ከ50 5 ብታጣ አብርሃም ባይዘው 5 ቢጎድል ሲለው እግዚአብሔር በቁጥር 45 ካለ አለ። እግዚአብሔር ቀንሶ ነገረው። 5 ቢጎድል ሲለው 45 ካሉ አላጠፋም። አንተ 10 ድረስ ወረዱ እየወሩ የለም አለው እግዚአብሔር 10 አፈር። አብርሃም አፈር። ከዚህ በታችማ ከወረድኩ ዝም ብለህ ተው ልል ነው። ጽድቁና ምህረቱ አይጣረስም። ለመማር በጣም ብዙ በር መጣልኝ ረጅም መንገዳው። ደግሞ ጻድቅ እኮ ነው። ለኃጢአት ደግሞ እግዚአብሔር ኃጢአትን እኮ አያልፈው። የተወለደ እኮ ኢየሱስን አይቶ እንጂ አያልፍም። ሰዶምን እኮ ድራሿ እኮ የጠፋው እኮ መሀል ማን ይግባ? ደካማው አብርሃም ገባ ሊያማልድ። አብርሃም አይቀሰፍ። ኢየሱስ እሱ ሞቶ እኮ ነው የተረፍ ነው። በቃ ምንም የለም በሙሉ ይጠፋሉ ሲለው እኔ ልሙትና ይትረፈዋል። አብርሃም አማለደ። አቃተው። 10 ድረስ ነው የምችለው አለ። የለም ማለት ነው ብሎ አብርሃም ወደ ቤቱ ነው የሚሄደው። ኢየሱስ ወደ ቤቱ አይሄድም። ለኔ ሞቶ ጨርሶ ነው የሚመለሰው። 10 ድረስ ወረዱ። ከዛ መጽሐፍ እንደዚህ ያለ እግዚአብሔር ለአብርሃም እንደዚህ ያለው በፊቴ ኃጢአታቸው ወጥቷል አለውና ምን እንዳደረጋላችሁ በእርግጥ በእኔ ፊት እንደወጣው እንደሆነ በመካከላቸው ሄጄ እመለከተዋለሁ አለው። ታውቃለህ እኔ ፊት ወጥቷል በጣም ኃጢአታው የሰዶም ኃጢአት እኔ ፊት መጥቷል አለው። በእርግጥ እኔ ጋር እንደደረሰው ነው ብዬ ሄጄ አያለሁ ብሎ ገቡ ይላል አይደል ወደ ሰዶም። አንዱ ከአብርሃም ጋር እያወራ ሁለቱ ገቡ። የእግዚአብሔር መላእክት ይላቸዋል ቴዎፌላ ይለዋል። የእግዚአብሔር መላእክት ገቡ። ሲገቡ ወደ ሰዶም እግዚአብሔር ወደ ሰዶም ሲገባ ሎጥ በከተማይቱ በር ላይ ቁጭ ብሏል ይላል። ውስጥ ደጅ ቁጭ ብሏል። ሎጥ ምን ታረጋለህ? የት ልቀመጣል? ምድሪቱ በሙሉ በእርኩሰት በአመጽ የተሞላች ናት። የት እቀመጣለሁ አለ። የከተማ ደጅ ላይ ቁጭ ብሏል። ታውቃለህ ይሄንን ያክል የተከበረ ሰው እግዚአብሔር የባረከው ሰው በብዙ ከብት በብዙ ሀብት የተሞላ ሰውዬ ከኃጢአታቸው ጋር እንዴት ተባበራሉ አሉ። ከተማው ብዙ መሬት አለው፣ በጣም ስፔስ አለው፣ ለኔ ግን የለውም። ሲስተሙ ለኔ አይሆንም። በጣም ኃጢአት አመጽ ፐርሶኒፋይ ሆኖ ኃጢአት ስጋ ለብሶ የሚራመድበት ከተማ ነው። ለብዙ ሰው ቦታ አለው፣ ለክርስቲያን የለው። እኔ አንተን የአብርሃም አምላክ
ብዬ የተከተልኩን አንተ ነው። እማመልክ እኮ አንተን ነው። በእነሱ ስርዓት፣ በእነሱ አመፅ፣ በእነሱ ኃጢአት፣ በእነሱ መንገድ እኔ ልሄድ አልችልም። አንተን አውቄሃለሁ አብርሃም ጋር አንተን ነው ማመልክ። እንደምትፈልገው ሆኜ ነው የምኖረው ለአንተ። ስለዚህ ከተማው ለእኔ ሆንም መርጬ ነው የመጣሁት። እየተሰቃየሁ ነው። ደጅ ቁጭ ብሏል። እግዚአብሔር እንደዚህ ያለው ሎጥን እንሂድና ግባ አለው። የት አለው? ወደ አንተ ከተማ እንግባ አለው። አብረው ወረዱ። በጣም ይገርማቸዋል። በሰው አይነት ነው አይደለ የመጣው። ከሎጥም ጋር እያወራ የከተማው ሰዎችም አዩት ይላል። ገቡ። መጽሐፍ እንደዚህ ነው። ወጣቶችም ሽማግሌዎቹም ጭምር ያለ መጡ ይላል። የሎጥን ቤት በር ሊገነጡ ሊደበድቡ ጀመር። ሎጥ ወጣ ይልና በሩን ከኋላው ዘጋው ይላል። እንዳይገቡ ዘጋው። ምንድን ነው ሲላቸው በቤት ያሉትን ሰዎች አውጣ፣ ከነርሱ ጋር ደግሞ አመፅን ማድረግ እንፈልጋለን ሲሉት እባካችሁ ብሎ ለመናቸውና ቀጥሎ እንደዚህ አለ። ወንድ የማያውቁ ሴቶች ልጆች አሉኝ፣ እነሱ ልስጣችሁና የወደዳችሁትን አድርጉ። እነዚህ እንግዶቼ ናቸው፣ እንደው እባካችሁ እንደዚህ አሉት። ይሄ አሉ እርስ በርስ ምጻተኛ ሆኖ መጥቶ በእኛ ላይ ሊፈርድ ነው እንዴ አሉና ገፈታትረውት በሩ ሊገነጥሉ ሲሉ ይላል በውስጥ የነበሩት ሁለቱ መላእክት ይላል ሎጥን ጎትተው ወደ ውስጥ አስገቡትና በሩን ዘጉት ይላል። ከዛስ በሩን ፈልገው እንዳያገኙ አሳወሯቸው ይላል። በሰላም አንተ ፊት ለፊት የምታየው በር ሲጠፋብ ሰው ግን ለኃጢአት ያለው ሲሪየስነስ አይኑ ተይዞ አያቆምም። እንደዚህ ያሉት ሎጥን ከተማይቱን ልናጠፋት ነው የመጣ ነው አለው። ሴት ልጆቹን አያቸው። ሚስቱና ሴት ልጆቹ አሉ አያቸው። ሌላ ዘመድ አለ እንዲህ አለው። የልጆቼ ያላገቧቸው እጮኞች አሏቸው ሲል በል ሰብስባቸዋል። ቶሎ ሰብስበ ይዘውጣ። ኦሬዲ ታወረውልሃል። ይዘውጣ። አንተ እንደወጣ ከተማው ይጠፋል አለው። መጽሐፍ እንደዚህ ይላል። ልጆቹንና የልጆቹን እጮኞች ይዞ እሱና ሆነው ጉዞ ጀመሩ። ከዛ ሎጥ ትንሽ አይ ቲንክ እድሜው ትንሽ ሄድ ብሏል። እንደዚህ ያለው ወደ ተራራ ውጣና ሽሽ ነው ያለው። ተራራ መውጣት አልችልም እኔ ተራራ እየወጣው እያለ ትደርስብኛለህ፣ እያጠፋሁ እያለ እሳቱ እኔንም ያገኘኛል። ወደ ዞአር ልሂድ አለ። ሌላ ከተማ ሲለው መጽሐፍ እንደዚህ ይላል። አንተ ከዚህ ከተማ ሳትወጣ ምንም ማድረግ አልችልም። በጣም ይገርመኛል። አንተ እዚህ ያለ አዎ ምንም ላደርግ አልችልም። ወጣ ችግር የለውም እጠብቅሃለሁ፣ ሂድ። ክብር ለእግዚአብሔር ይሁን። ቁጥር 7 ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካዳነ። ቃሎቹ ትንሽ ጠንከራ ይሉ። እየተሳቀቀ የምትለው ቃል ትንሽ ከባድ ነው። እንደው ዝም ብሎ ኖረ ቢሆን ኖሮ ጥሩ ነበር። እየተሳቀቀ ማለት ያዋርዱሃል ማለት። አንተ በጽድቅ ስትኖር እነሱ በአመፅ ሲኖሩ፣ እነሱ ጽድቅ እየሰሩ አንተ ኃጢአት እየሰራ ነው የሚመስለው። ያሳቅቁሃል። በጽድቅ መኖርን ያቃልሉብሃል። ጴጥሮስ ለምንድን ነው ይሄንን የምትነግረን ሲሉት የሐሰተኛ መምህራኑ ይሄንን ነው እያደረጉ ያሉት። በእግዚአብሔር መንግስት ሰው ለጽድቅ ጨክኖ ሲኖረው ይሳቀቃል። ሊያሳቅቁት ይሞክራል። ምንድነው ክርር አርገ ጽድቅ ጽድቅ የምትለው ይሉታል። እየተሳቀቀ ከአመፃቸው ጋር አልስማማም፣ ከኃጢአታቸው ጋር አልስማማም ብሎ ጻድቅ ነፍሱን አስጨንቆ። ነፍስን ማስጨነቅ ነው ማለት ነው። ነፍስን አለማስጨነቅ ነው ማለት ነው። ማስጨነቅ ማለት እኮ ነፍስ ፍላጎት አላት፣ መከልከል ማለት እኮ ነው። ታይ ነፍስ ውስጡና አስጨነቀኝ፣ ተጨነቂ። ሎጥ አንዴ ምን ከተማ ደጅ ያስቀመጠ ሲስተም ውስጥ አንዴ ግባና በቃ እግዚአብሔር መቼ እንደሚመጣ ምን ይታወቃል። አሁን የምትችለውን አርግና ቶሎ ቶሎ ተሯሯጥና እንመርጥ። ኖ ነፍስን ማስጨነቅ፣ መከልከል፣ እምቢ ማለት። ለምንድን ነው እንደዚህ የምናደርገው? የእግዚአብሔር ጊዜ አለ። እግዚአብሔር ጻድቅ ነው። ሚስ እንዳታረጓት ይችል። እግዚአብሔር ጻድቅ ነው። God is righteous። ጻድቅ ነው። በፍጹም ለድርድር የማይቀርብ ባህሪው እግዚአብሔር ጽድቁ ነው። ለድርድር አይቀርብም። እግዚአብሔር መቼ ነው ኃጢአትን የሚቀጣው? ባገኘው ቁጥር ኃጢአትን እግዚአብሔር ባገኘው ሰዓት ይቀጣዋል። እግዚአብሔር ኃጢአተኛውን ነው የሚቀጣው። ኃጢአተኛውንማ እግዚአብሔር ማዳን ነው የሚፈልገው። እግዚአብሔር የሚቀጣው ኃጢአትን ነው። ኃጢአተኛው እምቢ ካለ ነው እግዚአብሔር ደርበው የሚቀጣው እንጂ ኃጢአተኛውንማ ና አምልጥ ናውጣ ነው የሚለው። ኃጢአቱን ልቅጣው አንተ አምልጠው ነው የሚለው። እግዚአብሔርማ ኃጢአተኞችን ማዳን ነው የሚፈልገው። የእግዚአብሔር ልብ፣ የእግዚአብሔር ኢንቴንሽን ምንም ነገር ካረገ ኃጢአተኛን ለማዳን ነው ትግሉ ሰውየውን ለማላቀቅ ነው። ሰው ግን አንዳንዴ ልከኛ ነው። እንደ ሰዶም ሰዎች እነዚህን እንግዶች ምንም ልታደርጓቸው አትችሉም ሲል አሳውረዋቸው፣ ከዛስ እምቢ ብለው አልፈው እልከኝነታቸው እንጂ እግዚአብሔርማ ኃጢአተኛውን ማዳን ነው ፍላጎቱ። የእግዚአብሔር ናፍቆት የኃጢአተኛ መዳን መትረፍ ነው። ኃጢአትን ግን እግዚአብሔር መቼም ታግሶ አያውቅም። ከቅድስናው ጋር አብሮ ሄድማ። እግዚአብሔርን በጣም ዋጋ ያስከፈለው ነገር ኃጢአት ነው። የበደለው እኮ ሰው ነው። እግዚአብሔር ዋጋ ከፈለ። የበደለውን ሰውዬ ከስራው ሊያላቅቀው በጣም ዋጋ ረጅም ማይል እግዚአብሔር መጣ። ኃጢአትን እየቀጣ ሰውየውን እየነጠቀ፣ ሰውየው ተመልሶ ይዝበታል፣ እያላቀቀ
እናንተም በኃጢአተኛ በአመፅ ስራቸው ሳይጠላለፍ ጻድቅ ነፍሱን አስጨንቆ በመካከላቸው የኖረውን ሎጥን ካዳን። እያሳቀቁት የተቀመጠውን ሰውዬ እግዚአብሔር መጥቶ አዳን። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንደገና ይገለጣል። ሚስ እንዳታረጓት። ክርስቲያን የመጽናት አቅሙ ምንድን ነው? የክርስቶስ ኢየሱስ መገለጥ። የሶዶም ሰዎችን እንዴት አድርጎ እንደቀጣ ምንድነው የሚለው? ቁጥር 9 ላይ እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ካለ በኋላ አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። ማን ነው የሚያውቀው? እግዚአብሔር። ሎጥ አይደለም፣ እግዚአብሔር ነው የሚያውቀው። እስከ ፍርድ ቀን ድረስ እየቀጣ ያቆያቸዋል። በፍጹም አይተውም። አንድ ቀን አለ የፍርድ ቀን የሚባል፣ እስከዛ ቀን ነው እየቀጣ ያቆያቸዋል። ይሄንን ማን ነው የሚያውቀው? እግዚአብሔር ይሄንን ያውቃል። ቀጥሎስ እናንተም ወቁ ነው። ምን ጥያቄ ያለው? እግዚአብሔር ወደር የሌለው እጅግ ታላቅ ምሕረት ያለው አምላክ ነው። ሁላችን የእግዚአብሔር ምሕረት ውጤቶች ነን። የዳነው በምሕረቱ ነው፣ እያለነው በምሕረት ነው፣ የምንኖረውም በእግዚአብሔር ምሕረት ነው። እግዚአብሔር ያቀረበውን መንገድ ግን ሰው እምቢ ካለ እግዚአብሔር ምን ያርግ? በቃ የመጨረሻ ይሄ ነው፣ ኑ እባካችሁ ውጡ ሲል ሰው መውጣት አቃተኝ ሲል እግዚአብሔር መጥቶ ና እንውጣ አለ። አሁን ሰዶምና ገሞራ በአካል በመካከላቸው ተገልጦ ወንጌል ሰብኳቸው አይደለም። ተመለሱ የሚል ስብከት የሰበካቸው በሎጥ ኑሮ ነው፣ በሎጥ ህይወት ነው። ሎጥ ባለመስማማት ነው የሰበካቸው። በጽድቅ ኑሮ ነው የሰበካቸው። ከነሱ ጋር ህብረት ባለማድረግ ነው የሰበካቸው። እግዚአብሔር የሰዶም ከተማ መልእክተኛው ሎጥ ነበር። ሎጥ እምቢ ብሎ እየቻለ እድሉ እያለው እሱንና ቤቱን ወንድ የማያውቁ 2 ሴት ልጆች ነበሩት ይላል። ከሲስተሙ ጋር ኢንጌጅ ያላረጉ ማለት ነው። ራሱንም ቤቱንም ነው ጠብቆ ይኖረው ነው። ይሄ ስብከት ነው ለነሱ። እግዚአብሔር አልነገረንም እንዳይሉ እግዚአብሔር በሎጥ በኩል እየነገራቸው ነው። የእግዚአብሔር ሰባኪው ሎጥ ነበር። በኖህ ዘመን የነበሩ ሰዎች እግዚአብሔር የት ጋ ነው የነገርከን ሲሉት መርከብ እየሰራ ነው። መርከብ መስራት ለካ ስብከት ነበር። ኃጢአተኛ ስራቸውን ኮነነ ይላል። ለካ እየተሰበከ ነው እየተደረገ። ለካ የሆነ ነገር እየሰሩ ነው የሚመስለው፣ ግን እየሰበኳቸው ነው። እነሱ የሚያደርጉትን አያደርጉም፣ ለብቻቸው ነው የሚኖሩት። ያለካ መልእክት ነው። ሰው የሚተረጉመው ፉሊሽነስ፣ ሞኝነት፣ የማይረባ ከዘመኑ ጋር የማይሄድ ሞደርን ያልሆነ ዘም ብሎ ባህላዊ አይነት ትንሽ ቀየር አትልም። ለካ ስብከት ነው። ዘፍጥረት ላይ የነበሩት ሰዎች ስለማይገባቸው የሆነ እግዚአብሔር አዲስ ኪዳን ላይ እንደገና ደግሞ የሚነግረን እነዛ ሰዎች የማይረዱ ነበሩ እያለ ነው እንደ መጽሐፍ አይደለም። ሰው ሁሌ እንደዚህ አይነት ነው። የፈለገ ቴክኖሎጂ ብታሳየው ሰው ማንነት ነው ይሄ። ከደጅ ባለው አይደለም፣ ማንነቱ ነው። ውስጥ ያለ ኦሪጂናል አይደንቲቲው ነው። ዘንድሮም እግዚአብሔር በልጁ በክርስቶስ ኢየሱስ በኩል መስቀል ላይ በሰራው ስራ ከዚህ በላይ መስበኪያ መንገድማ የለውም። አትሊስት በነ ሎጥ እና በነ ኖህ ዘመን የተደረገውን ነገር ሰምተን ድንግጥ ብለን ኃጢአተኛን ይቀጣል። ታዲያ ምን ይሻለኛል እንዳንል እግዚአብሔር የመጨረሻ መስበኪያ ያመጣ፣ የመጨረሻ መናገሪያ ያመጣ። ሰውን ለአንዴና ለዘላለም ከኃጢአት ሊገላግለው በጣም ክሊር በሆነ መንገድ እግዚአብሔር መናገር ጀመረ። ድሮ ብለርድ እያረገ ነው። ሰውየው አልስማማም ከእናንተ ጋር እያለ የሚኖረው ኑሮ ስብከት ሆነ። ኖህ መርከብ እየሰራ ስብከት ሆነ። ኢየሱስ መጥቶ ቆሞ ነው ያወራው። በሰው ቋንቋ ነው ያወራው። ሰው መሃል ቁጭ ብሎ ነው ያወራው። ከነሱ ጋር ባለመስማማት ብቻ አይደለም ኢየሱስ ወንጌል የሰበከው፣ ነግሯቸውም ጭምር ነው። አውርቶታል። የእግዚአብሔር መንግስት እያለ ሰብኳል። በእኔ ካላመናችሁ ብሎ ሰብኳል። ባናምንህስ የዘላለም ጥፋት አለ፣ ባንከተልስ የዘላለም ጥፋት አለ። ግልጽ ስብከት። ያስተማርከው አልገባንም ሲሉት እርቃኑን መስቀል ላይ ሞቶ ሰበከ። እግዚአብሔር ለሰው ልጆች ሁሉ በልጁ ደም የተጻፈ መልእክት ላከ። በኢየሱስ ደም እግዚአብሔር ጻፈ። አየህ፣ በሆነ ሰው በደም ተጻፈ። በልጁ ደም፣ በንጹህ ደም። በዚህ ደም ካልሆነ በቀር ማንም ሰው አይድንም አለ እግዚአብሔር። ግልጽ መልእክት እግዚአብሔር ላከ። ማንም ኃጢአት እያሰቃየው ያለ ሰው ካለ መዳኛ ተገኝቷል። ማንም እንዲሞት እግዚአብሔር አይፈልግም። ማንም እንዲጠፋ የእግዚአብሔር ፈቃድ አይደለም። እግዚአብሔር ለኃጢአትና ለእሳት የወሰነው ሰው የለም። እንድትድን ይፈልጋል እግዚአብሔር። እኔ ለማዳን ልጁን ላከ። ከምንድን ነው የሚያድነኝ ኢየሱስ? ከኃጢአትና ከኃጢአት ነው። ሰይጣን ሰው ላይ የሚገዛው በኃጢአት እኮ ምክንያት ነው። ሞት በኃጢአት ነገሰ ነው እኮ የሚለው። ሕይወትስ በጽድቅ ነገሰ ነው። ሰይጣን ምንድን ነው ዋናው ስፔሩ መጠቀሚያው? ኃጢአት ሲን ነው ግራውንድ የሚያደርገው ላይ ኢየሱስ ሲመጣ ሲንን አፍርሶ ጽድቅ፣ ከዛ ሕይወት። እንዴ ሰይጣን በምን ሊይዝ ይችላል? በኃጢአት ነው የሚይዝ። በምንድን ነው የሚከታተል? ኃጢአት። ታዲያ መፍትሄው የክርስቶስ ኢየሱስ ሞት፣ የክርስቶስ ኢየሱስ ደም።
ኢየሱስ የለበሰው አይነት ነው የሚለብስ ባይዘው ሲያጥብህ። ለዛ ነው ኢየሱስ ልብሱ ይላል በምድር ላይ ያለ አጣቢ አጥበው ሊያነጣ ከሚችለው በላይ ነጭ ሆነ አለና ማቴዎስ እየጻፈ ነው ባይዘው። ነጭ ብቻ አይደለም ብርሃንም ጭምር ነው ይሄኛው።